የኢትዮጵያ ስም ከሀበሻ ወይም ከአቢሲኒያ ወይም ከሌሎች አክሱም ከሚባለው ስልጣኔ ኢትዮጵያ ወደሚል ስያሜ ከመቀየር ይመጣል። በዛ ዘመን የነበሩ ንጉሳውያን የፖለቲካ ነው፣ የፖለቲካ አጀንዳ ነው። ኢትዮጵያ ማለት ፊታቸው በፀሐይ የጠቆረ ለማለት ነው። ኩሾች ጥቁሮች ናቸው የሚለውን ነገር ለመግለጽ ነው። ንግስተ ሳባ ኢትዮጵያዊ ናት፣ ኢትዮጵያዊት አይደለችም። ይሄ የታሪክ ተመራማሪዎች በደንብ የሚተነትኑት ጉዳይ ነው። ግን ኢትዮጵያዊ ናትም ከተባለ የሄደችው ከሰለሞን ጋር ግንኙነት ለማድረግ እንደሆነ ይነገራል። ከዛ የአክሱም ታሪክ ይነሳል። አክሱም ሐውልት ከዚህ ጋር የተገናኘ ነገር እንደሆነ ምሁራን ይናገራሉ። ያለው ቅርጹም ራሱን ስትመለከተው ትንሽ ግራ የሚያጋባ ነገር ነው። ታቦተ ጽዮንን የሚጠብቁ ናቸው እነዚህ ሰዎች። ኦሪታውያን የኛ ነው ብለው በእንክብካቤ የያዙ ናቸው። መስጠት አልፈለጉም። መስጠት ሳይፈልጉ ግን ከመጣ ተሰርቋል ማለት ነው። ጽዮን ማርያም በርቀት እንኳን ብዙ አይደለም። አይ ቲንክ መቋደሹ ምናምን የሚባል ሰፈር ውስጥ በትንንሽ ቤቶች ውስጥ በርካታ ሴተኛ ዳሪዎች የሚጨፍሩባቸው በርካታ ቤቶች አሉ። 10ቱ ትእዛዛትን የያዘው ጽላት አለ። ምድሪቷ ተቀድሳለች ሲሉ ትእዛዙን አርክሰው ትእዛዙን ጥሰው ነው ወይ? እኔ አሁን ታቦተ ጽዮን አለ የለም የሚለው ነገር ውስጥ መግባት አልፈልግም። እሱ ብዙ ማብራሪያዎች ሊኖሩት ይችላሉ። አለ ብለን ብንወስድ እንኳን ይሄንን ህግ ጥሰውታል። ስለዚህ የለም። فلأنصرن الحق حتى أنني أسقو على ساداتكم بطعاني. بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على نبينا محمد وعلى آله وصحبه أجمعين أما بعد ውድና የተከበራችሁ የዚህ ፕሮግራም ተከታታዮች እንግዲህ ያው እንደሚታወቀው በዚሁ በሀገራችን በኢትዮጵያ በአክሱም ከተማ ኢትዮጵያውያን ሙስሊሞች ለዛውም የአክሱም ተወላጅ ሙስሊሞች መብታቸውን የመብት ጥያቄያቸው በሚረገጥ መልኩ በጣም እየተሰቃዩ መስገጃ ቦታ ተነፍገው እንደዚሁም ደግሞ የሟችን ክብር ባልጠበቀ እንደዚሁም ደግሞ የሟች ቤተሰብን ባላከበረ መልኩ ሬሳ ይዘው ረጅም ኪሎ ሜትር እንዲጓዙና እንዲቀብሩ እየተደረጉ እንደዚህ ቀጥታ የሆነ የሰብአዊ መብት ጥሰት እየተካሄደባቸው እያየን ነው፣ እያስተዋልን ያለ ነው ሚዲያው በአጠቃላይ ስለዚህ እያወራን ያለው። በዚህ በአክሱም ሙስሊሞች ጉዳይ ለመወያየት እንግዲህ እኔና ወንድሜ ዲኖ አሊ እዚህ ተገኝተናል። እስቲ ወንድማችን ዲኖ ከዚህ አንፃር መግቢያ ንግግሮችን ትንሽ አድርገን ብንወያይበት የአክሱም ሙስሊሞችን ጉዳይ። ወንድሜ ኑር ሁሴን በቅድሚያ አንተን ማመስገን እፈልጋለሁ። ወቅታዊ በሆነ ጊዜውን የጠበቀ አጀንዳ ነው ብዬ አስባለሁ። በዚህ በአክሱም ዙሪያ ያሉ ሙስሊም ወገኖቻችን እየደረሰባቸው ያለው መገፋት ምናልባት አንዳንድ ሰዎች በቅርብ ጊዜ የተጀመረ ይመስላቸዋል። መነሻው ወደ ኋላ ተመልሶ ታቦተ ጽዮን መጣ ከሚልበት ጊዜ ይጀምራል። የኢትዮጵያ ስም ከሀበሻ ወይም ከአቢሲኒያ ወይም ከሌሎች አክሱም ከሚባለው ስልጣኔ ኢትዮጵያ ወደሚል ስያሜ ከመቀየር ይመጣል። በዛ ዘመን የነበሩ ንጉሳውያን የፖለቲካ ነው፣ የፖለቲካ አጀንዳ ነው። የመጽሐፍ ቅዱስ ወደ ግሪክ ሲተረጎም የተነሳ ነው። ያ ማለት ወደ ግሪክ ሲተረጎም ከዋናው ከኦሪጂናሉ ወደ ግሪክ ሲተረጎም ኩሽ የሚለውን ስያሜ ግሪካውያን በራሳቸው ቋንቋ ኢትዮጵያ አሉት። ኢትዮጵያ የግሪክ ቃል ነው። ኢትዮጵያ ማለት ፊታቸው በፀሐይ የጠቆረ ለማለት ነው። ኩሾች ጥቁሮች ናቸው የሚለውን ነገር ለመግለጽ ነው። ኩሽ አሁን ያለው የት ነው? ምናልባት በዛ ሰዓት በዛ ዘመን የኢትዮጵያ ግዛት ነበረ ምናምን የሚለውን ነገር ልናነሳ እንችል ይሆናል እንጂ አሁን ያለው በሱዳን ውስጥ ነው። ሱዳን አረበኛውን ብታየው ከዚሁ ጋር ከጥቁረት ጋር የተገናኘ ነው። ስለዚህ ኦሪጂናል ስሙን ጠብቆ ያለው ሱዳን ነው፣ በራሱ ቋንቋ፣ በግሪክ ሳይሆን በራሱ ቋንቋ ጠብቆ ያለው ነው። ያ እንግዲህ ኩሽ ኢትዮጵያ የሚል ሲተረጎም ኢትዮጵያ የሚለው ቃል በመጽሐፍ ቅዱስ በተደጋጋሚ ተጠርቷል። ያንን ፖለቲካሊ መጠቀም አቅም የነበረው የአክሱም ስርወ መንግስት ስያሜውን ኢትዮጵያ አድርጎ ራሱን ኢትዮጵያ ብሎ ከመጣበት ጊዜ ጀምሮ ይሆናል እንትኑ ግፊቱ መምጣት የጀመረው። ከዚያ በኋላ ግን ያው ታቦተ ጽዮን የሚባላል ወይም ደግሞ ለነቢይላህ ሙሳ የተሰጠ ጽላት ወይም ደግሞ ትእዛዛት እነዚህ 10ቱ ትእዛዛት የተቀመጡበት ነው። በአንድ በረሃ ላይ ቆሞ እግዚአብሔርን ፊትህን ማየት ፈልጋለሁ ንግግራቸውን ነው የሚያሳየው። እስቲ ዙርና ወደ ተራራው ተመልከት፣ ተራራውን ሲያይ ተራራው አመድ ይሆናል፣ እንደዚህ ሐዋሩን ነገረው ምናምን። በኋላ ላይ ደግሞ እነዚህ ትእዛዛት ድንጋይ ላይ ተቀረጹ ነው። እነዚህ ድንጋይ ላይ የተቀረጹ ታቦቶ ጽላት ወይም ትእዛዛት ታቦት ተብለው
በምድረ እስራኤል የነበረ ነው። ከዛ ከሰለሞን ጊዜ ጀምሮ እዛ የነበረ ነው። በኋላ ግን ሰለሞን ከንግሥተ ሳባ ጋር እነሱ እንደሚሉት ነው። እዚህ ላይ ንግሥተ ሳባ ኢትዮጵያዊ ናት፣ ኢትዮጵያዊት አይደለችም። ይሄ የታሪክ ተመራማሪዎች በደንብ የሚተነትኑት ጉዳይ ነው። ግን ኢትዮጵያዊ ናትም ከተባለ የሄደችው ከሰለሞን ጋር ግንኙነት ለማድረግ እንደሆነ ይነገራል። ያንም አድርጓል ተብሎ ይታሰባል። ነቢዩላህ ሰለሞን ይህንን አድርጓል ከተባለ ክብራቸው የሚነካ የነቢይነትን ክብር ያው 900 ምናምን የሚሉ ከዛ የባሱ ነገሮች ስላሉ ግን እዚህኛው ላይ ብቻ እናተኩርና ንግስቷን ብቻ ሳይሆን ጭራሽ ደንገጥሯንም ጋር ግንኙነት አድርጓል ይባላል። በዚህ ግንኙነት ወቅት የተጸነሰ ሚኒሊክ ዘፈርስት የሚባል ልጅ ነበረ። ይዛው መጣች። ከዛ የአክሱም ታሪክ ይነሳል። አክሱም ሐውልት ከዚህ ጋር የተገናኘ ነገር እንደሆነ ምሁራን ይናገራሉ። ያለው ቅርጹም ራሱን ስትመለከተው ትንሽ ግራ የሚያጋባ ነገር ነው። ይሄ ንግሥተ ሳባ ለክብሩ እንዳቆመችው ምናምን ብሎ የሚነግርህ ብዙ ጽሑፎች አሉ። እነዚህ ከሆኑ በኋላ ግን ሚኒሊክ ሲያድግ አባቱን ለመዘየር ወደዛው ምድር አመራ። ወደዛ ምድር ካመራ በኋላ ያለውን ነገር እንተውና ሲመለስ ግን ታቦተ ጽዮንን ይዞ መጥቷል ነው። ታቦተ ጽዮንን ይዞ መጥቷል ስንል በምን አይነት መልኩ ነው ይዞት የመጣበት መንገድ አሁን የምታነሳው መነሳት ያለበት ጥያቄ ነው። በፈቃዳቸው አይደለም። ታቦተ ጽዮንን የሚጠብቁ ናቸው እነዚህ ሰዎች። ኦሪታውያን የእኛ ነው ብለው በእንክብካቤ የያዙ ናቸው። መስጠት አልፈለጉም። መስጠት ሳይፈልጉ ግን ከመጣ ተሰርቋል ማለት ነው። እዚህ ውስጥ እንግዲህ መጀመሪያ እስቲ 10ቱ ትእዛዛት ምንድን ናቸው የሚለውን እኔና ምን ተጥሷል የሚለውን እናያለን። የመጀመሪያው ከኔ በቀር ሌሎች አማልክት አይሁኑልህ የሚል ያው አታሻርክ የሚለውን በእኛ በኩል የሚያመጣ ነው። በላይ በሰማይ ካለው በታች በምድር ካለው ለማንኛውም ምስል አትስገድ፣ አታምልካቸውም። ይሄ ዲቴል ስለማንገባበት ነው። ሶስተኛው የአምላክህን የእግዚአብሔርን ስም በከንቱ አትጥራ። በደንብ ስማቸው እነዚህን ነገሮች። አራተኛው የሰንበትን ቀን ትቀድስ ዘንድ አስብ። ስድስተኛው ቀን ስራ ሰርቶ ምናምን፣ ሰባተኛው ቀን አረፈ የሚለውን ነገር አምላክ አረፈ የሚለውን ነገር አንተ ምረፍበት አይነት ነገር ነው። አትግደል፣ ይሄ ስድስተኛው ነው። አታመንዝር፣ ከጋብቻ ውጭ የሆነ ማንኛውም ግንኙነት ማመንዘር፣ መዘሞት ተብሎ ይታወቃል። አትስረቅ፣ የሌላ ሰው ንብረት አትንካ ማለት ነው። ዘጠነኛው ባልንጀራህ ላይ በሐሰት አትመስክር። ባልንጀራህን እንደራስ ውደድ እንደማለት ነው። የባልንጀራህን ቤት አትመኝ፣ ሚስቱን፣ ንብረቱን ምናምንን ያካትታል። እዚህ ውስጥ እንግዲህ 10ሩ ትእዛዛት የያዙት ኮንቴንቱ ይሄ ነው። እነዚህ ናቸው። ይሄ ኮንቴንትና ታቦቱ ላይ ያለው ደግሞ ይሄ ነው። አሁን ታቦቱ ላይ ተጽፏል የተጻፈው ይሄ ነው። ታቦት የሚባለው ነገር 10ቱ ትእዛዛት ሌላ ነገር የለውም። ይሄ ነገር የተጻፈ ነው። እነዚህ ነገሮች ሲጻፉ እንድታከብራቸው መመሪያ እንዲሆኑ እንደማለት እንደ አክሱም እንደ ቤተ ክርስቲያን እየተጠበቀ ያለው የዚህ ቃላትን ክብር ነው እየተጠበቅን ነው እያለ በቃ ቃላቱን ነው እየጠበቁት ያሉት። ክብሩ እየተጠበቀ ነው። እሱ ሌላ ጥያቄ ስለሆነ ማለት ነው። ስለዚህ መነሻችን ቅድም እንዳልኩ ሚኒሊክ ዘፈርስት ታቦቱን ይዞት ሲመጣ አሳደውታል እኮ ለማስመለስ። ግን በተአምር አንዳንድ ጊዜ ታቦቱ አየር ላይ እየበረረ ምናምን መጣ ገባ ኢትዮጵያ ውስጥ ተብሎ ይታሰባል። ማስረጃው ምናምን እንግዲህ ምናልባት ታቦተ ጽዮንን ፍለጋ ምናምን መጽሐፎችን አንብቧቸው እነሱ እንደ ደሊል የሚሰጡ እንዲህ አይነት ነገሮችን ስለሆነ ማንበቡ ጥሩ ነው። ግን መጨረሻ ላይ አየሁት የሚል ሰው ደግሞ አታገኝም። ይሄ ማለት አትስረቅ የሚለውን በውስጡ እንትን ያልኩ ከ10ቱ ትእዛዛት 8ኛው ላይ ያለውን አትስረቅ የሚለውን ነገር ጥሷል። ከዛ ተሰርቆ ነው የመጣው። ውድቅ ነው። ከዚያ በኋላ ከመጣ በኋላ ግን መሬቷ የተቀደሰች ናት፣ ቅዱስ ናት ምናምን። ከዚህ አንጻር ነው ብዙ ጊዜ አይተህ ከሆነ ስለ አክሱም ጥያቄ ስታነሳ ስለ ሳውዲ አረቢያ ስለ መካ ያወሩሃል። እኔ ኢትዮጵያዊ ነኝ፣ አንተ ኢትዮጵያዊ ነህ፣ እሱ ኢትዮጵያዊ ነው። በዚህ በዜግነታችን ኢትዮጵያዊ ሆነን መካ ላይ መስጊድ ካልሰራሁ ብሎ አንድ ኢትዮጵያ ሌላኛውን ኢትዮጵያዊ የሚጠይቅበት አካሄድ በጣም አግባብነት የሌለው ኋላ ቀርነት ወይም ደግሞ አለማስተዋል፣ አለማየት፣ አለማወቅን አግልቶ የሚያሳይ ጉዳይ ነው። አይመለከተኝም፣ ሄዶ ጠይቅ፣ ከፈቀደለት እዛ መስራት ይችላል። ግን ያ ደግሞ ቅዱስ የሆነበት ምናምን ነገር ሌላ ማብራሪያ ያለ። ይሄኛውን ቅዱስ ለማድረግ መሬቱን ቅዱስ ለማድረግ ስለተፈለገ ብቻ ታቦቱ ስላለ ቅዱስ ሆኗል አለ። ቅዱስ የሆነ ቦታ ላይ ቅዱስ የሆነ ተግባር ነው መሰራት ያለበት። ሁለተኛው ሌላኛው እዚህ ቦታ ላይ ታቦቱ አለ 10ቱ ትእዛዛትን የያዘ ነው ከተባለ በኋላ አክሱም ውስጥ ዝሙት ቤቶች አሉ።
እኔ አሁን እምነግርህ ባይኔ ያየሁትን ነው። ከጽዮን ማርያም ርቀት እንኳን ብዙ አይደለም። አይ ቲንክ መቋድሹ ምናምን የሚባል ሰፈር ውስጥ በትንንሽ ቤቶች ውስጥ በርካታ ሴተኛ ዳሪዎች የሚጨፍሩባቸው በርካታ ቤቶች አሉ። ስለዚህ አታመንዝርም ተክዷል፣ አትስረቅም ተክዷል። ባልንጀራህን እንደራስህ ውደድ። ባልንጀራው ማለት ለአንድ አክሱም ውስጥ ላለ ሙስሊም ላልሆነ ወንድም እህት ወገኖቻችን ባልንጀራው ሙስሊም የሆነ ወንድም እህት ነው። ባልንጀራው ሙስሊም ወንድም እና ይሄ ባልንጀራው የሆነውን አካል እየበደለ ባልንጀራህን እንደራስህ አድርገህ ውደድ፣ የባልንጀራህን ንብረት አትመኝ ምናምን የሚለው ነገር ተከብሯል ለማለት በጣም በጣም እንቸገራለን። ሌሎችን ብታይ አትግደል። ለምሳሌ በቃ እኮ ሙስሊሞች በዚህ ኬዝ እየተገደሉ ነው ያሉት። መስጊዳቸው ውስጥ ገብተው የመግደል ሙከራ ነው። የሞተ ሰው ባይኖር እንኳን በየጊዜው ግን እንዲህ አይነት ነገር ሞታቸውን እንኳን አክብረው፣ የሰው ልጅ ሲሞትም ክብር ነው፣ በሕይወትም እያለም ክብር ነው። እዚህ መቀበር አትችሉም ብሎ የሚጥል ከከተማ አውጥቶ የሚጥል ውሻ እና ሌሎች እንስሳቶች ሞተው እኮ እዛው ምድር ላይ ይበሰብሳሉ። የሰውን ልጅ ከነዚህ እንስሳት በታች ያደረገ አካል የሰውን ልጅ ወይም ባልንጀራውን ይወዳል ተብሎ በፍጹም። ከዛ ወላጆችን አክብር። በጣም እኮ የሚገርም ትእዛዝ እኮ ነው። ወላጆችን አክብር የሚለው ወላጅ ማለት ምንድን ነው? በእድሜ የገፋ እኮ ማለት ነው። የኔ አባት ትልቅ ሰው ከሆነ ያንተ አባት ነው። ያንተ አባት የኔ አባት ነው። የኔ እናት ያንተ እናት እንደዚህ። አሁን ሰሞኑን ተደብድበው ቆስለው ተፈንክተው ያየናቸው ሰዎች የማን አባቶች ናቸው? የማን አንድ አሮጊት እጃቸው ተሰብሮ አላየህ? ስለዚህ አሁን አጠቃላይ 10ቱ ትእዛዛትን የያዘው ጽላት አለ፣ ምድሪቷ ተቀድሳለች ሲሉ ትእዛዙን አርክሰው ትእዛዙን ጥሰው ነው ወይ? ስዕሉን ነው የምንፈልገው ወይስ ተግባሩን ነው የምንፈልገው? እኔ አሁን ታቦተ ጽዮን አለ የለም የሚለው ነገር ውስጥ መግባት አልፈልግም። እሱ ብዙ ማብራሪያዎች ሊኖሩት ይችላሉ። አለ ብለን ብንወስድ እንኳን ይሄንን ሕግ ጥሰውታል። ስለዚህ የለም። ስታከብረው ነው የሚኖረው። ትእዛዙን ብትፈጽመው ነው። የሆነ ቦታ ላይ ሊቀመጥ ሳይሆን ሊከበር ነው። አንዳንድ ጊዜ ሰዎች ቁርአን ትራሳቸው አድርገው ይቀመጣሉ። ትራስ ልታረገው ነው ወይስ መመሪያውን ልታነበው ነው የሚፈልገው? ገልጦ አለማየት በእኛ እንደዛ አይነት እንዳለው ነው። 10ቱ ትእዛዛት አለ። 10ቱ ትእዛዛት ሲኖር የኔ ነው ብለህ ዝም ብለህ ልትይዘው ነው ልትተረጉመው ነው? በቃ የማይተገበር ትእዛዝ የለም። ስለዚህ ለእኔ መጀመሪያ አክሱማውያኑ በተለይ እዛ አካባቢ ያሉ አብዛኛው ወገኖቻችን 10ቱ ትእዛዛትን በብዛት በዚህ መንገድ ጥሰዋቸዋል። ከጣሷቸው የሉም ማለት ነው። በቃ ያ ነገር መነሻው ያ ነው። አሁን ላይ የተከሰተ ነገር አይደለም። ከዛ ጊዜ ጀምሮ ሲወርድ ሲዋረድ የመጣ ነገር ነው። ሁለተኛው ደግሞ ሃይማኖታዊ ጉዳይ ሳይሆን ፖለቲከኞች ይህንን አጀንዳ እየተጠቀሙበት እንደሆነ የምናይበት መንገድ አለ። አይተኸዋል። በፌዴራል መንግስትና በትግራይ ክልል መንግስት ያለው ግጭት ወደሆነ መንገድ ሊያመራ ሲል ምልክቱ የሚታየው አክሱም ላይ ነው። ሙስሊሞችን በማሰቃየት ሙስሊሞችን በመግፋት ሂጃብ በመከልከል መተኮሻ ክብሪት ያደረጓቸው። ከዚህ ቀደም ሂጃብ ከለከሉ አይደል? መተኮሻ። አሁን ደግሞ ትምህርት ቤት ላይ ነበር። መጀመሪያ ትምህርት ቤት ላይ ነበር። አሁን መንገድ ላይም እንዳናያችሁ አሉ። ነገር ግን በመጽሐፍ ቅዱስ እሳቤ እንኳን ብትሄድ ሴት ልጅ ጸጉሯን እንድትሸፍን ያስተምራል። እነሱ ማርያም ብለው የሚያምኑት ምስል አለ። አርሴማ ብለው የሚያምኗቸው ምስሎች አሉ። እነኚህ በሴቶች የተሰየሙ ምስሎች አለባበሳቸው የሙስሊም ነው ወይ ደግሞ መጽሐፍ ቅዱሳዊ ነው። በትክክል ያ መጽሐፍ ቅዱሳዊ አለባበስ የሆነ ተንኮል የተላበሰ በሃይማኖት ስም የተሸፈነ የበግ ልምድ የለበሰ ነው የሚባለው አይነት ሰው ለራሱ የአይን ረሃብ ሂጃብ አውልቁ ሲል ማህበረሰቡ አብሮ አውልቁ ማለት አለበት ወይ? መጽሐፍ ቅዱስ ይላል ወይ ብሎ መጠየቅ ለምንድን ነው ያልተፈለገው? አንድ ሙከራ ለጥናት ብዬ አንድ ሙከራ ሞከርኩኝ ኑሪ። ምንድን ነው ፌስቡክ ላይ ምናልባት ከ2 ሳምንት ምናምን በፊት የለጠፍኩትን ነገር አይተህ ከሆነ ታቦተ ጽዮን አሁን አለ በሚባልበት ቦታ አለ ካለ በማስረጃ ተረት የሆነውን ነገር ሳይሆን ትክክለኛ ማስረጃ ነገሩኝ አልኩ። ምን አባህ ገባ ነቢዩ መሐመድ እንደዚህ መካ ነው ሀገራችሁ ብትጡ ይሻላል። በፍጹም ከዚህ ጋር የማይገናኙ ኮመንቶች
አሁን ደፍሬ የምነግርህ 100% ናቸው። ኦልሞስት ሁሉም መረጃ ሳይሆን የሚነግሩ ስድብ ነው ኮሜንቱ። በቃ ይህንን ማን ያስተማረው ነው? አሁን ወደዚህ ነው መወጣት ያለበት። እውነት ያለው ሰው ስድብ አያስተምርም። እውነት የያዘ ሰው ስድብ አያስተምርም። ስድብ ደግሞ ያለማወቅ ምልክት ነው። በትክክል። ስለዚህ ይሄ ነገር የተከሰተው ከዛ ጊዜ ጀምሮ ነው። አሁንም ድረስ ደግሞ ጎልቶ እየታየ ከፍ እያለ እየመጣ ነው። ይሄንን ግን ማን ይከላከለው ነው? በጣም ጥሩ። መስገጃ ቦታን ማለት መከልከል የተከለከሉት ሰዎች እነማን ናቸው ስናያቸው ከመካ ሰዎች ጋር ማገናኘት ኮምፕሊትሊ የማይገባ ማለት ኢትዮጵያዊ ከኢትዮጵያውም ያልፎ ደግሞ የአክሱም ተወላጅ በራሳቸው ቋንቋ የሚናገሩ ባህላቸው የራሳቸው አክሱማውያን ባህል ያላቸው ማለት አለባበሳቸው ደማቸው ኢትዮጵያዊ የሆነ አክሱማዊ የሆኑ ሰዎች አፋቸው ተመሳሳይ ንግግር የሚነጋገሩ ሰዎች አብረው ባደጉበት ሀገር እኛ እንስገድ ማለት ልዩነታቸው እዚህ ጋር ሃይማኖት ብቻ ነው። እኛ ሙስሊሞች ነን፣ መስገጃ ቦታ ይፈቀድልን። እነዚህ ሰዎች የት ሊሄዱ ይችላሉ? ይሄ እኮ አንደኛ በቀጥታ ሰብአዊ መብት መጻረር ነው። ሰብአዊ መብታቸው ነው። አንድ ሰው የፈለገውን የማምለክ ነጻነት ምንድን ነው? ህገ ይሄ ህገ መንግስታዊነቱ እንዳለ ሆኖ በመጀመሪያ ደረጃ ሰብአዊ መብታቸው ነው። ሰው የፈለገውን የማድረግ መብት አለው በሰውነቱ ማለት ነው። ቀጥሎ ደግሞ ህገ መንግስታዊ መብታቸው ነው። ህገ መንግስቱም የሰጣቸው መብት ነው። ህገ መንግስቱ አንድን ሃይማኖት ከፍ አንድን ሃይማኖት ዝቅ የሚያደርግ ህገ መንግስት ስላሌለን ማለት ነው። ይሄ ነው። ከዛ አልፎ ደግሞ አብረው ተጫውቱ ያደጉ ሰዎች አንድ አክሱማውያን ትግርኛ ተናጋሪ ሰዎች ክርስቲያኖች ስለሆኑ ሃይማኖታቸው እንደፈለጉ እንዲያደርጉ አንደኛ ዜጋ ሙስሊም ስለሆንክ ደግሞ አንተ እዚህ መቀበር የለብህም፣ አንተ ሌላው መጤነህ 10-15 ኪሎ ሜትር ሄደህ ተቀበር። ኮምፕሊትሊ በቃ እንትን የማይል ነገር ይሄ መብትን የረገጠ የሆነ አካሄድ የሁለተኛ ዜግነት ስሜት እንዲሰማቸው ማድረግ በጣም የማይሆን ነገር ነው። ጭቆና አይነት አካሄድ ነው። ይሄ አፓርታይድ አካሄድ ነው በግልጽ እንደሚታየው ማለት ነው። ሌላ ደግሞ ምንድን ነው ይሄ የሁለተኛ ዜግነት ስሜትን መፍጠር የሚለው ራሱ ሰዎቹ የት መሄድ ይችላሉ ማለት ለመስገድ ዙርን ለመስገድ አዲስ አበባ መምጣት አለባቸው እና ኮምፕሊትሊ በጣም የሚያሳዝኑ አንዳንድ የእውነት የሚያስቁ ማለት መካ ያለ ሰው ለዚህ ሰውዬ አክሱም ስላለ ሙስሊም በምን አይነት መልኩ ነው መካ እንትን ልትሆን የምችለው? መካ ላይ ያሉ ሰዎች እኮ ካሉ መካውያን የሆኑ ወይም ሳውዲያውያን የሆኑ ክርስቲያኖች ተሰባስበው መካ ላይ ቤተ ክርስቲያን ይስሩልን ቢሉ እንደ ሀገራቸው መብታቸው ነው። እነዚህ ሰዎች ግን መስጊድ ይኑረን ወይም መስገጃ ቦታ ይኑረን እያሉ ያሉት በተወለዱበት በገዛ ሀገራቸው ባለሙት ግብር በሚከፍሉበት እዚህ ላይ መሰመራል። ተመልከት እንግዲህ ግብር እየከፈሉ ህገ መንግስታዊ እንትናቸውን ጠብቀው ይሄዳሉ። ህጋዊ ሰዎች ሆነው እያለ ነገር ግን መቀበር አትችሉ መስገድ አትችሉ ማለት ምን አይነት አካሄድ ነው? አንዳንድ የሚነሱ መከራከሪያ ነጥቦች አሉ። ለምሳሌ የገዳም ከተማ ነች አሁን ያልከው ማለት ነው። ቅድስት ከተማ ነች ባይዘው የገዳም ከተማ ነች። ገዳም የምናውቀው ነው የራሱ የሆነ አገር ገዳም አይሆንም። አገር ውስጥ የሆነ ቦታ ሊኖረው ይችላል። መስጊድ ስንል የሆነ የተከለለ ቦታ መስገጃ ቦታ ነው እያሰብን ያለ ነው። ቤተክርስቲያን ሲባል የምናውቀው ነገር አለ። ገዳም ሲባል መቀበሪያ ቦታ ሁሉም ነገር ቦታ አለው እንጂ ሙሉ ከተማን እንደ ገዳም አስበው የገዳም ከተማ ነች ማለት ይሄ ኮምፕሊትሊ ፌር ያለ ነው። ስታስኮ ይጋጫል። እዚህ ላይ ዝም ብለህ ብታነሳው ሙሉ አገሪቷ ገዳም ናት ከተባለ ገዳም ውስጥ ዝሙት ይደረጋል። ይሄ በጣም ነው። ሌላ ብዙ ርዕሶች መጠጥ ይሰረቃል፣ ሰው ይበደላል እያለ ሰው ይገደላል። በጣም ብዙ ማለት መናኞች የሚኖሩበት ነው ገዳም። መናኝ ማለት ምድራዊ ነገሩን የተወ ለሰማያዊ ህይወቱ ሙሉ እድሜውን ህይወቱን የሰጠ እንዲሁም የማያገባ ያ ማለት ስጋዊ ፍላጎት ነው ተብሎ ስለሚታሰብ ስጋዊ ፍላጎቱን የገደለ ማለት ነው። በእንደዚህ አይነት ቦታ የሚጠበቀው ነገር ንጹሐን የሚኖሩበት ነው ተብሎ ነው እንደ ሃይማኖቱ እሳቤ ነው የምልህ። ያ ገዳም ነው ከተባለ ከዚህ ይወጣል። ዝሙት ቤቱን ስታነሳው ገዳሙ ዝሙት የተሰራ ነው፣ መጠጥ እየተሸጠ ነው። አንተ ምግብ እንኳን የጣፈጠ ምግብ እንኳን አንበላም ብለው ሽምብራ ቆሎ እየበሉ የሚኖሩ ሰዎች ናቸው። ግን መጠጥ የሚሸጥበት ዝሙት የሚደረግበት የሚሰረቅበት ገዳም የለም። ገዳም ነው ካሉ ራሳቸው ነው የሚመጡት። ገዳም ነው ካለ እርስ በርሱ የሚጣረሱ ብዙ ነገሮች አብረው ተያይዘው ይመጣሉ ነው። ዝሙት የሚሰራበት ቦታ ገዳም ሊሆን አይችልም። መጠጥ የሚሸጥበት ቦታ ገዳም ሊሆን አይችልም። ስለዚህ ሙስሊሞች መስገድ ብቻ ሳይሆን መከልከል ያለባቸው እነዚህ አይነት ርካሽ ተግባሮችም ከገዳም ውጪ መሆን አለባቸው የሚለውን የሚያስይዝ ነው ማለት ነው።
ይሄኛው ኮምፕሊትሊ መከራከሪያ ነጥብ አይሆንም ነው። ቀጥሎ ደግሞ ቅድስት ከተማ ናት ከሚለው አንጻር እኛ ቅድስት ከተማ ስለመሆኗ ቅር የሚለን ነገር የለም። ይሁን ቅድስት መሆን ትችላለች። ማንም ሰው ማመን ስለሚችል በሚፈልገው መብታቸው ነው። ላይክ ጽላቱ አለ አገሩ ላይ ምናምን ኖርማል ነው። ቅድስት ከተማ ነች፣ መብታቸው ነው። በዛ መልኩ ይመኑ ባይዘይ አክሱም ለእኛም ለሙስሊሞችም ቅድስት ከተማችን ነች። የነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦች ተሰደው ሲመጡ የተቀበላቸው ንጉሥ ያለበት የነበረው ያስተዳድረው የነበረው ሀገር አክሱም ነው። ሰሃባዎች ለረጅም ጊዜ የመካን በደል ሸሽተው ፍትህ ያገኙበት ቦታ ይሄ ቦታ ነው። ሁለት ጊዜ የተሰደዱበት ታላላቅ ሰሃቦች ዑስማን ኢብኑ አፋንን ጨምሮ የተሰደደበት ሀገር ነው። ክብር ገላቸው ያረፈው ከዛ ቀጥሎ ደግሞ የሞቱ ሰሃባዎች ያሉበት ሀገር ነች። ክብር ገላቸው ያረፈው እዛው አክሱም ውስጥ የሆኑ ማለት ነው። ይሄ እንግዲህ ለእኛ ራሱ ትልልቅ ቦታ የምንሰጠው ቅዱስ ከተማ ነው ለእኛ ማለት ነው። ስለዚህ ለክርስቲያን ወንድሞቻችን ለክርስቲያን ወገኖቻችን ቅዱስ ከተማ መሆኑ ከኛ ጋር የሚጋፋው ነገር የለም። ለእኛም ቅዱስ ከተማ መሆኗ እነሱን የሚያሻክራቸው ነገር አይኖርም። በዚህ መልኩ ነው መተላለፍ ያለብን እንጂ ቅዱስ ከተማ ነች፣ የእኛ ቅዱስ ነች፣ የእናንተ ያረከሰ ነው ተብሎ እናንተ ታረክሱታላችሁ ብሎ የሆኑ አካልን ማግፋት ይሄ ኮምፕሊትሊ ሰብአዊነትን የሚጋፋ ሆኖ የምናገኘዋለን ማለት ነው። ሌላ በዩኔስኮ የተመዘገበች ታሪካዊ ቦታ ነች እና መስጊዶችን መገንባት የሆኑ ሪፎርሞችን ማድረግ ይሄንን እንትን መጻረር ነው ማለት በዩኔስኮ የተመዘገበች የድሮ ታሪካዊ ከተማነቷን መጻረር ነው የሚል መከራከሪያም ያነሳሉ። ሐረርስ ይሄ ነው አሁን ብዙ የሚነሱ ነጥቦች ይኖራሉ። እዚህ ላይ መነሻውን እንየው። በመጀመሪያ ደረጃ አሁን ይሄ አስተሳሰብ ቅድም ያልኩ አሁን ታቦቱ መኖር ምናምን ተብሎ የተሰበከው ስብከት የፈጠረው ነገር መሆኑን የምንወስደው። ሁለተኛ እንደ አብዛኛው ፖለቲከኛ የሚያወራው ነገር አለ። ኢትዮጵያ ሙስሊሞችን ፖለቲከኛው እንኳን ተማረ የምትለው አይደል ሙስሊሞችን ተቀብለን እንዲህ አድርገን አስተናግደን ምናምን ሙስሊሞችን አይደለም የተቀበሉት። በዛ ሰዓት በመስለማቸው ጉዳት የደረሰባቸው ሰሃቦችን ተቀብለዋል ነው። የማን ነው ግን የተቀበለው? አሁን እዚህ ጋር ስህተቱ የተፈጠረው እዚህ ላይ ነው። ፋላሲ ነው ማለት ሙስሊም ምሁራንም መናገር ነበረባቸው እውነታው። በመጀመሪያ ደረጃ ቤተ ክርስቲያን አልተቀበለችም። በንጉሱ ዙሪያ በንጉስ አርማህ ዙሪያ የነበሩ ታላላቅ ቀሳውስት ከአምር ጋር ተመሳጥረው እና ሙስና ተቀብለው አሳልፈው የመስጠት እንቅስቃሴ ምናልባት ማንበብ የሚከብዳችሁ ከሆነ ፊልሙን ማየት አሪሳላ ፊልምን ማየት እኮ በቂ ነው። የተወሰነቻችን ሰዓት ሀሳቡን ሰጥቷል። ያው ፊልም የራሱ የሆነ የሚቀባው ነገር እንዳለ ሆኖ እውነታውን ይዞ ነው የተሰራው። ከእውነታው ስንነሳ እነዚህ ቀሳውስት ንጉሥ አርማሃን ወይም ነጃሽን ሊያሳምኑ፣ አምር ደግሞ ተልእኮውን ለማስፈጸም የወርቅ ስጦታ ተሰጥቷቸው ትንንሽ የሆነች ሙስና ተቀብለው እነዚህን ሰዎች እንዳትቀበሏቸው ንጉሱ ደግሞ አይ መጀመሪያ ሁለቱን አቁሜ ማናገር አለብኝ። ፍትሃዊ የተባለው ለዚህ ነው። የመጀመሪያው ኢሚግሬሽን የተሰራበት አገር የተባለው ከዚህ አንጻር ነው። መጡ። ምንድን ነው ምክንያታቸው? አምር ምንድን ነው ፍላጎትህ ብሎ ሁለቱንም ቁጭ አድርጎ በፊት ለፊት ማዋራት ነበረበትና ንጉሱ ይህን አደረገ። ስለዚህ የተቀበለው አካል ንጉስ ነጃሺ ነው። ከንጉስ ነጃሺ ውጭ ያሉት አካላት ቀሳውስቱን፣ ቤተክርስቲያኑን፣ ሌሎችንም ስራ አስፈጻሚዎች እዛ ውስጥ ያሉ ፖለቲከኞችንም ጨምሮ አሳልፎ የመስጠት ፍላጎት ነበራቸው። ነገር ግን ንጉስ ኃያል ስለነበረ መሪው ስልጣኑ በእጁ ስለነበረ በፍጹም አለ። እንዲሁም ፊልሙ ላይ የሚገለጽበት አገላለጽ እኮ አለ። አምር ጋራ የሚያክል ወርቅ ይዘህ ብትመጣ እነዚህን ንጹሐን አሳልፌ አልሰጥህም። ይሄ በወርቅ ብዕር መጻፍ ያለበት የኢትዮጵያው ንጉስ ታላቅ ታሪክ ታላቅ ንግግር ነው። ለዓለም ትምህርት የሆነ ትምህርት የሰጠ ነፃነትን የሚያከብር የትኛውም አካል እሱ ጋር ሊጠጋ ከመጣ መጠጊያ መሆን እንደሚችል ያሳየ። ዛሬ እየተሰደደን እኮ ነው። የትም እኮ ነው አሁን ኢትዮጵያ እየተሰደደ ያለው። የትም ሄደን ተሰደን በደል ሲደርስብን በዚህ በዳይነታችን ማውራት እንችላለን ወይ? አረብ ሀገር ላይ ያሉ ሴቶች እንደዚህ ተበድለው እንደዚህ ተደርገው ከፎቅ ላይ ተወርሮ ምናምን አዚ ያለ የገዛ ወንድምህን ያ አረብ ነው ዜጋ አይደለም። እንዲሁም ዑዝር አለው ሌላ ነው። በቃ ሌላ ዓለም ነው የሄድከው። እዚህ የገዛ ወንድምህን አብረህ የበላኸውን ያጎረሰህን ይሄ በእንጀራ አባት የሚባል ነገር አለ። ምንድን ነው ይሄ? የአይን አባት ወይም ደግሞ በአማራ አካባቢ አበልጅ የሚባል ታውቃለህ አይደለ? እንደዚህ እኮ ትተቃቀፋለህ። ክርስቲያን ጎረቤት ልጅ ሲወልድ ሲገረዝ ያቀፍከው ልጅ አንተ አበልጁ ነህ ወይም ደግሞ የአይን አባቱ ነህ። ስለዚህ በዓል ሲኖር ልብስ ትገዛለታለህ፣ ሁለተኛ አባት ሆነ። እንዲህ የተደራረከውን ሰው
እየገደልክ በሌላ ዜጋ ሌላ ቦታ ላይ የሆነ እንትን ተደረገብኝ ማለት ደብል ስታንዳርድ። ስለዚህ ያደረገው መጀመሪያ የተቀበለው ንጉሱ ነው። ንጉሱ ደግሞ ተቀብሎ ቢተው እኮ ጥሩ ነበር። ንጉሱ እነዚህን ሰዎች በመቀበሉ በሀገሩ እንዲኖር በመፍቀዱ ተነከሰበት፣ ጥርስ ተነከሰበት። ነጃሺ ማለት ያስ የቤተ ክርስቲያኒቷ ሰዎች ፖለቲከኞች ሴራ ሴሩበት። ለመሞቱም እኮ ምክንያት ይሄ ነው፣ ለመገደሉ። መጨረሻ ላይ መኖር አቅቶት እኮ ከአክሱም ተሰዶ በሚወጣበት ጊዜ ሚስቱም አብራ ነበረች አይደል? ሚስቱ ጉዞ ላይ ድንገት ደንገጥሮቿን ጠይቀች። ወዴት ነው የምንሄደው? አልነገረኝም። እንዴ አልሰማሽም እንዴ? ባለቤትሽ እኮ እስልምናን ተቀብሎ ወደ ሙስሊሞች ሀገር እየሄድን። እንደዛ ነው እንዴ? አልሄድም ብላ ከዳች። እሷ የከዳችበት ቦታ አሁን የትኛውም ክርስቲያንም ይሁን ሙስሊም ለታሪክ ስለተቀመጠ ውቅሮ ሄዶ ማየት ይችላል። ከህዲ ማርያም የሚባል ቤተክርስቲያን ተሰርቶበታል። ከነ ስሙ ነው የተቀመጠው። ከህዲ በትግርኛ ከህዲ ባሏን የከዳችበት ቦታ በገዛ ሚስቱ የተከዳበት ምክንያት እነዚህን ሰዎች በመቀበሉ ነው። አንድ ማየት ያለብን ነገር ይሄ ነው። ስለዚህ ተቀበልናችሁ የማለት ሞራል የላቸውም እነዚህ ሰዎች። አንዱ የመጀመሪያው አልተቀበሏቸውም። ንጉሱ ነው የተቀበለው፣ ንጉስ ነጃሺ ብቻ። ክሬዲቱ የሚሰጠውም ለንጉስ ነጃሺ ነው። ነገር ግን ንጉስ ነጃሺ የኢትዮጵያ ንጉስ ስለነበረ ለኢትዮጵያ ክብር ይባላል። ነጃሺ ያመጣው ለኢትዮጵያ የመጣ ክብር መገለጫ ሊሆን ይችላል። እንዲሁም አንዳንድ አረቦች ውለታችሁን እኮ ክፍልን አልጨረስንም ይሉናል እኮ አይደል? እኔ የሚደንቀኝን አንድ ነገር ልንገርህ ኑርሴ። የመጀመሪያ ሀጅ የሄድኩኝ ጊዜ ጋሩ ሂራን ለመጎብኘት ወደ ላይ የወጣው ሱቢ ሰግደን ፀሐዩ ሳይጠነክር ብለን ወደ ላይ እንወጣለን። የሆኑ ፓኪስታኒዎች ደግሞ ከላይ ወደ ታች ይወርዳሉ። ከዛ ከየት ነህ ትጠያየቃለህ አይደለ? ከየት ነህ ሲሉኝ ኢትዮጵያ አልኳቸው። እነሱ ኢትዮጵያ በሚለው ስያሜ ብዙ አያውቋትም። ኦኬ ምናምን አሉ። እኛ ፓኪስታንን ምናምን አሉ። እነሱ ወደ ታች ወረዱ፣ እኔ ወደ ላይ ወጣሁ። የተወሰኑ መንገዶች እንግዲህ እነሱ እየተንደረደሩ ነው የሚወርዱት፣ ይፈጥናል አይደል? እኛ ደግሞ እየታገልን ነው የምንወርደው የምንወጣ። ከዛ ሄ ያለኝ ሀበሻ አለኝ። የስ ሀበሻ ምናምን ስለው ሁሉም እየተንደረደሩ ወደ ላይ ይመጣሉ። ተመለሱ ወደ እናንተ ወደ እኛ መጡ። እኔ ደነገጥኩኝ። ምንድን ነው ከሀበሻ ጋር ያላቸው ጥል? በቃ ሊቀጠቅጡን ነው ሁሉ ይመስለኝ። አመጣጣቸው አግሬሲቭሊ ነው የሚመጡት። ሁሉም ነው የሚንደረደሩት። መጥተው አንተ ገላይ እንደዚህ ያሹታል፣ እንደዚህ ይስማሉ። ቢላል ይለዋል። ነጃሺ አየኸው ቦታ ለሀገር ክብር እንግዲህ ሰጥተውታል። ነጃሺ በፈጸመው ቢላል ባደረገው ዋናው ግን መነሻው የነበረው የነጃሺ ሀገር እንዲህ በቃ ይሄ ምንድን ነው እንግዲህ ትክክል ነው ትክክል አይደለም እንደ ተበሩክ እኮ ነው። አንተ እንደዚህ ነክተው ገላቸውን ያሾታል፣ ግንባሬን ይስሙኛል ምናምን በቃ በሚችሉት ቋንቋ ፍቅራቸውን ገለጹ። በራሳቸው ቋንቋ በምን የሚናገሩት ነገር ከአክሽናቸው ፍቅር እንደሆነ እንባ የያዛቸው ልጆች አይቻለሁ። በቃ አበሻ አየው። አሁን ይሄ ልጅ አገሩ ሄዶ እኔ አበሻ እኮ አየው ብሎ እንደሚናገር እርግጠኛ ነኝ። አበሻ አገኘው ጋሩ ሂራ ላይ ግንባሩን ሳምኩኝ ሊል። ህንድም እንደዚሁ አይነት አጋጣሚ አጋጥሞኛል። ህንድ ታቋለ ተብሊግ ጀማዎች በብዛት አሉ። አንድ መስጊድ ልዘይር ሄጄ ሼክ አሉ ምናምን ከሀበሻ ነኝ ምናምን ብያቸው ስላቸው ኧረ ሼክ በቃ ጠሯቸው። ሼኹ በጣም እዛ ነው ሄደህ ነው የምትዘይራቸው። መጥተው አቅፈውኝ በቃ ባይገባኝም የሆነ ነገር ብለውኝ ዱዓ አድርገውልኝ ይወጥ በሀበሻነት የተከበረል። የእውነት ሀበሻ እኛ ተቀብለናል ቢሉ ነጃሺ የሚባል መንገድ ሰይመዋል። እስካሁን ድረስ በመላ ኢትዮጵያ ዙር ውቅሮ ላይ ነጃሺ ከመስጊድ ውጭ ሌላ አለ እንዴ? ትግራይ ላይ ውቅሮ ነጃሺ፣ አዲስ አበባ ላይ ይሄ ኖርማል ቱሪስትም እኮ ይስባል። የገቢ ምንጭ እኮ ነው። ያንን የገቢ ምንጫቸውን ግን ከጥላቻቸው የገቢ ምንጭ እንዳይሆን እንዲቀበር አድርገውታል። ይሄ እንግዲህ አንዱ ዋናው መነሻው ጥያቄ በቃ ይሄ እኛ ተቀበልናችሁ የሚለው ነገር ነው። እኛ ተቀበልናችሁ የሚለውን ነገር እነሱ እንዳልተቀበሉን መናገር ባለመቻላችን። ሁለተኛውና ትልቁ ነገር ግን ማንን ነው የተቀበሉት? እኔ ዲኑ አሊና ወንድሜ ኑርሴን ጋሹ እዚሁ ኢትዮጵያ ውስጥ ቅድመ አያታችን ቅምቅም አያታችን ተወልደው የነሱ መራባት መጥቶ የኔና ያንተ አባት ላይ እናትና አባት ላይ ደርሶ ተወልደን እትብታችን ተቀብሮ ልክ እንደ አንድ ክርስቲያን የኖርን እንጂ እኔና አንተ ከሳውዲ መጣን አይደለም። ተቀበሉ ቢባል እንኳን እኛን አይደለም የተቀበሉት።
እስልምና በንግድ የሚስፋፋ እስልምና በራሱ የተወሳሰበ ባለመሆኑ ለሰው ልጅ አእምሮ ምቹ በመሆኑ በቀላሉ መስፋፋት የሚችል ሃይማኖት ሆነና በአንድ ጊዜ ተበተነ። ነጋዴዎች ይዘውት ሄዱ፣ አቀረቡት። ይህን ማቀበል ስቲል ነው የሚሰልሙ ሰዎች ብዙ ናቸው አይደል? ቢካዝ ውስብስብ ነገር የለውም። እንትን ሚስጥር የሚባል ነገር አይደለም ያለው። ለእኔ የተላከውን ደብዳቤ እኔ ባነበብኩት በተረዳሁት ልክ መተግበር እችላለሁ። አንድ አስተማሪ ሊያስተምረኝ ይችላል። ነገር ግን አንድ አስተማሪ ስህተት የሆነ አስተማሪ ሲያስተምር እኔ እንኳን ለምን ማለት እችላለሁ አይደል? ዙሁርን 3 ረካ ነው መሰገድ ያለብህ ቢልህ ምንም አሊም ቢሆን ትቀበለዋል። እንግዲህ እስልምና ቀላል መሆኑን የሚያሳይ ቀላል መሆኑ እና እነዚህ ሰዎች በሀገራቸው እንደዚህ አይነት በደልን ማስተናገዳቸው እንደ ኢትዮጵያ ባህላችንን መጻረር ነው። ኢትዮጵያዊነት ባህላችን የተሰባጥረን አንድ ላይ ሆነን ማየት ይቻላል። አዲስ አበባ እንደ ምሳሌ መጥቀስ ይቻላል። ጥሩ ምሳሌ የምትሆን ከተማ ነች አዲስ አበባ። ይሄ አብሮነት ባህላችንን ቀጥሎ ደግሞ እንደ አክሱም አካባቢ ላይ ያሉ በርካታ አብዛኛው ክርስቲያን የሆነበት አካባቢ፣ በተቃራኒው ደግሞ ወደ ምስራቅ ወደ ደቡብ ምስራቅ ስትመጣ ደግሞ ብዝሃ ሙስሊም የሆነበት አካባቢዎች በተመሳሳይ ሁኔታ ነገር ግን ክርስቲያኖች በሰላም ያለ ጭቆና ሃይማኖታቸውን በሰላም እያካሄዱ ያም ከሌላ ቦታ ይመጡ የዛው አካባቢ ተወላጅ እዛው ከሌላ ቦታ ይመጡ ለምሳሌ ሐረር ብትሄድ፣ ሶማሌ ብትሄድ፣ አፋር 100% ሙስሊም አፋር 100% ሙስሊም የሆነ ማህበረሰብ ደግሞ ለስራ የገቡ አንዳንዴ ግራ በሚገባ መልኩ በእያንዳንዷ ከተማ ላይ ትላልቅ ቤተክርስቲያን ያ ቤተክርስቲያን ግን ኢቭን የሚጸልይበት ክርስቲያን የማታይበት ሁኔታ እስከሚኖር ድረስ በቴፕ የሚቀደስበት ዝም በቄስ ብቻ በቴፕ ራሱ አለ እንትን ብሎ የተቀዳ ነገር ቦታዎች አሉ። ተመልከት፣ እንደዚህ አይነት ቦታዎች እያሉ ነገር ግን በነጻነት ሃይማኖታቸውን ፕራክቲስ ያደርጋሉና ይህንን ባህላችንን በሚደመጥጥ መልኩ አክሱማውያን ላይ በጣም የሚያሳዝን ጭቆና እየደረሰባቸው ነው ያለው ነው። አንድ ሃይማኖት ተቋም ለምሳሌ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሙስሊሞች ላይ በቀጥታ ጣልቃ መግባት የሚታይበት ነው አክሱም ላይ ያለው ሁኔታ ማለት ነውና አንድ ሃይማኖት ተቋም በሌላ ሃይማኖት ተቋም ላይ እንደዚህ በቀጥታ ጣልቃ ገብነት ማሳየት ይሄ በህገ መንግስትም በሞራልም በምንም አይነት መልኩ እንደ ሃይማኖት ኢቭን እንደ ሃይማኖት አክሴፕተብል ያልሆነ ነገር ነው። ህገ መንግስትን መጻረር ነው፣ በደል ነው፣ ማግለል ነው። ይሄ የአንድነት ስሜትን የሚሸረሽር ሆኖ እናገኘዋለን ማለት ነው። በቀጣይ ምናልባት ከዚህ በኋላ ይህንን እነዚህ በአክሱም ላይ የምናየውን እንደዚህ አይነት ግልጽ ያወጡ የሁለተኛ ወገን ስሜትን የሚፈጥሩና በጣም ግልጽ የወጡ በደል የሚታይ እነዚህ አይነት አካሄዶችን ማን ነው መፍትሄ ሊያደርግ የሚችለው? መንግስት፣ መጅሊስ ወይስ ደግሞ ሲኖዶሱ ወይስ ደግሞ እንደ ማህበረሰብ ምንድነው ማድረግ ያለብን? ከእያንዳንዳችን ምን ይጠበቃል የሚለውን ትንሽ ብንነጋገርበት የተሻለ ይመስለኛል። ምናልባት ግን ይህንን ከሰዓት አንጻር ከዚህ ቀጥሎ የሚኖረውን ፕሮግራም ይዘን ብንመለስ መርሐባ፣ በቀጣይ እናወራዋለን። መርሐባ። እንግዲህ ውድ ተመልካቾቻችን አሁን ባልነው መልኩ ኢንሻአላህ ከዚህ በኋላ እስቲ ለዚህ ችግር ለዚህ ግልጽ ለወጣ በደል ማን ነው መፍትሄ ማቅረብ ያለበት የሚለውን ደግሞ ከወንድሜ ከዲኑ አሊ ጋራ በተመሳሳይ የምንወያይበት ይሆናል። እስካሁን ለነበራችሁ የአብሮነት ቆይታ ሁላችንም ከልብ እያመሰገንን ቀጣይ ክፍልንም በተመሳሳይ መልኩ እንድትከታተሉን እየጋበዝን በዚሁ እንቋጫለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።